ብሩክ አንተ አጥፍተሃል፣ ግን ጥፋትህን አምነሃል። አሁንም ደግሞ ይቅርታ በል ሀይሚን። ስለዚህ እሱ አጠገብ እንዳትደርስ ሁለተኛ አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች ሰላም ሰላም ብያለሁ። ሰላማችሁ በተረፈ ይበልኝ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ዛሬም በአዲስ ቪዲዮ መጥቻለሁኝ። ዛሬ ደግሞ በአዲስ ቪዲዮ የመጣሁበት ምክንያት ሀይሚና ብሩኬ እንግዲህ ነገሮቹ እንደቀጠሉ ናቸው። ትናንትና ከሶሲ ጋር ተገናኝተው ነበረ። ሶሲና ሀይሚ እየተገናኝተው ነበረ። በጣም በጭቅጭቅ ላይ እና ባልሆነ ነገር ላይ እየመጣችባት ትገኛለች። በነገራችን ላይ ሶስና ግን ራስሽን ብኮኝ ጥሩ ነው ብዬ ነው የማስበው። እንዲሁም ደግሞ ይህ ብሩክ ወንድም ያስተላለፈው መልእክት አለ ማለት ነው። እሱንም አብሬ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ የምታበረታቱ ልጆች ደግሞ እጅግ አድርጌ አመሰግናለሁ። ክበሩልኝ። ሶሲ ተብዬዋ ከዳኒ ጋ ያለሽ ምንድን ነው ብላ ጠይቃታለች ሀይሚን። ከዳኒ ጋ ምንም ነገር የለኝም፣ ምክንያቱም እኔ ነገሮችን ወደ እሱ ስታደረጉ እንጂ የተደረግኩት እኔ ዳኒን ምንም ነገር አላደርገውም፣ ምንም ነገርም አይሆንም፣ የኔም አይሆንም ብላታለች። ለምንድን ነው ለእሱ የምታግዡ እያለች የሆነ በቃ ማለት ያልሆነ ነገር እንድትናገር እያደረገች አልነበረ። ሀይሜ ግን ጀግና ናት። በዛ ትታማም። አንቺ ምን ፈልገሽ ነው? ለምንድን ነው እንደዚህ ልትጠይቅኝ የቻልሽው? እና ምን አስበሽ ነው አለቻት። እንዲሁም ደግሞ ተሱ ጋር ያለሽን ግንኙነት አቆሚ ብላ ነገረቻት። እሷ ደግሞ ምን አይነት ግንኙነት እንዳለ ታውቂያለሽ ወይ? እኔ እንዳንቺ አይደለሁም ብላት ነበረ። አሁንም እየደጋገሙ በፊት የሰሩትን ነገር ነው እያወሩ ያሉት ማለት ነው። ስለዚህ የስንት ቆንጆ እያለ እሱን እኔ አልፈልግም ማለቻት። እኔ አንቺን ረካሽ አንሺ ነኝ ብላታለች ሀይሚዬ። እዚህ ጋር ደግሞ እውነት ለመናገር በጣም አስቃኛለች ማለት ነው። የአንቺን አንቺ የጣክሲውን ርካሽ እኔ ታነሳዋለች ብለሽ ታስቢያለሽ? እኔ ሃይማኖት ብላ መልሳላታለች። መልሷ ነው፣ ትክክል ናት። መጀመሪያ ስንት አመት አብረው ቆይታ የምወደው የምታፈቅረው ነው እማፈቅረው የምወደው ባሌ ነው ወይም ጓደኛዬ ነው ትለው ኖራ እንደገና እንደዚህ አይነት ነገር ሰው ይናገራል። እኔ እኮ ገርሞኛል ሆነን ለመናገር ቤተሰብ ስንት ቆንጆ እያለ ምናምን ነገር እንደዛ ይባላል። እንደ በፈጠራችሁ ጌታ። አሁን አሁን ሀይሚ የሆነ ነገር እንድትናገር ፈልጋ ነው እንጂ እውነት አይደለም። እሱ ይሄን ነገር መናገር ፈልጋ ነው ወይስ ታታቀው ቀርታ ነው እስከዛሬ ቆንጆና መጥፎ መሆኑን ማለት ነው። እዚህ ጋር ሰውን እየነካች እንደሆነ ማስታወስ ይኖርባችኋል፣ ማንኛችሁም ቢሆኑ ማለት ነው። እና የብሩክ ወንድም ደግሞ ራሳችሁን ሆኖ አንቺም ወደ ራስሽ ተመለሽ፣ ብሩክም እንደዛው ከነሱ ጋር አትነካኩ፣ ራቁ እነሱን ብሏል ማለት ነው። እውነት ነው። በነገራችን ላይ መራቅ ካለባቸው እነሱ ነበሩ የሚልቁ፣ ግን እኛ ተናግረናል ብዙ ጊዜ፣ እኔም ተናግሬያለሁ፣ ብዙ ሰው እየተናገረ ያለው ይሄንን ነው። በቃ ርቃችሁ እናንተ ራሳችሁን ሆኖ እናንተ ተስማሙ ራሳችሁ እያልኩ ነበር እኔ ራሱ ማለት ነው። እናንተ ትተስማሙ ሁሉም ነገር ማለት ነው። ወላሂ እነሱ ተተስማሙ ማለት ነው። በቃ እንደውም አፍረው ነው የሚቀሩት። በቃ ከላያቸው ላይ በቃ ይሆናል የለ እንደውም ሰላም ትፈጥሩ እነሱ የሆነ ሌላው ሰው ራሱ እንደዚህ እንትን የሚለውን እውነት ያሳፍሩታል ብዬ አስባለሁ ማለት ነው። እና ስለዚህ ተመካክራችሁ እኔ በውስጥ ሁልጊዜ በቃ የማወራው ነገር ማለት ነው። ብሩኬና ሀይሜ ተነጋገሩ በደንብ በውስጥ እውነት በደንብ ተነጋግራችሁ ራሳችሁን ሆኑ፣ ራሳችሁን ፈልጉ። ጥፋታችሁን መቼም ሰው ሆኖ የማያጠፋ የለም። ሰው ሆኖ የማያጠፋ የለም። ሁልጊዜም ሊያጠፋ ይችላል፣ ሊሳሳታል። የማይሳሳት ሰው የለም። ስለዚህ ሰዎች ስለሆን ማለት ነው እና ተነ ጥፋታችን አይደል እንዴ አላህ ሲያዘን። ስለዚህ ጥፋቱን አንድ ሰው ታጠፋ ይቅርታ ታጠየቀ ደግሞ ይቅርታ መጠየቅ ደግሞ ትልቅነት ነው እና ስለዚህ ይቅርታ ደግሞ ደጋግሞ ጠይቆሻል ሀይሚዬ። ስለዚህ አሁንም ቢሆን ይቅርታ ብለሽ እሱንም ቢሆን አንቺም ብኮኝ ተሸነፉ። በእናታችሁ በቃ አንደኛችሁ መሸነፍ አለባችሁ። አሁን እናንተ ከሁለታችሁ በቃ አንሸነፍም እያላችሁ ነው። አንቺም ለምን ብሩኬም ለምን እያላችሁ በቃ ይሆናል የለ እራሳችሁ በቃ ራሳችሁ ከፈታችሁ ቤታችሁን ማለት ነው። ከፍታችሁ በቃ ለበላተኛ ሰጣችሁት ማለት ነው።
ይሄ ደግሞ እውነት ነው፣ ምንም አያጠራጥርም። ሆነን ለመናገር በቃ ይህንን ያደረጋችሁት አሁን ላይ እናንተ ማለት ነው። እና እንደዚህ መሆን የለበትም፣ እንደዚህ ማድረግ የለባችሁም። ራሳችሁን ለመሆን ሞክሩ። ምክንያቱም ከዚህ የበለጠ ሌላም ጥፋት ሊኖር ይችላል ወደፊትም አሁንም። ስለዚህ ሰው ሆነን ማናጠፋ የለንም፣ ሁላችንም እናጠፋለን። ስለዚህ መታረም አለበት። ደግሞ እንደዚህ እኮ ነው አይደለም ትዳር ወደፊት የምታስቡት ከሆነ እንደዚህ እኮ ናችሁ ታይሆን ተቻችላችሁ ነው መሆን ያለበት። ይህን ደግሞ መማር አለባችሁ። መቼም ከቤተሰብ ከፋሚሊ ነው የወጣችሁ፣ ታውቃላችሁ እንዴት እንደሆነ ማለት ነው። እና አሁን አንቺም ሀይሚዬም አንቺ እኔ ፌመስ ነኝ ስለዚህ አልፈልገውም ብለሽ ከሆነ ተሳስተሻል። ብሩኬም እንደዛው እኔ ፌመስ ነኝ ብለ ምክንያቱም ብፈምስ ምንም ብትል ማለት ነው ያው ሴት ነው አንተ ማለት አንቺም ወንድ ነው፣ ግን የሚገጥማችሁን አታውቁም። ያ አይደለም መሆን ያለበት። ስለዚህ ራሳችሁን መሆን ራሳችሁን ማግኘት ነው ያለባችሁ። እናንተ ራሳችሁ መመካከር ነው ያለባችሁ። ራሳችሁ በቃ ያጠፋችሁን ጥፋት ራሳችሁ በቃ አስቡና ራሳችሁን ማለት ለራሳችሁ ጊዜ ሰጥታችሁ ምንድነው ጥፋቴ ብላችሁ ቆም ብላችሁ አስባችሁ ራሳችሁ ናችሁ ይሄን ነገር የምትሸመግሉት እንጂ ሌላ ሰው ያም ቢል ምንም ፋይዳ የለውም። ምክንያቱም ያ ሰው ለወደፊት አይሆናችሁም። እናንተው ናችሁ ለወደፊት የምትከዱት፣ ራሳችሁ ናችሁ በትዳራችሁ ላይ አሁንም እየሄዳችሁ ያላችሁት እናንተ ናችሁ እንጂ ሌላ ከሌላ ቦታ መጥቶ ያ ሰው ሶስተኛ ሰው ገብቶ እናንተ ጋር ሁልጊዜ እንደዚህ ባላችሁ ቁጥር ወይም እናትሽ ወይም አባትህ ወይም እናትህ ምናምን ነገር አይደሉም ትዳራችሁን የሚመራላችሁ ማለት ነው። መቼም ሄዳችሁ ተድዳር አቀሩም አይደል እንዴ? ስለዚህ ሰላም አወርዳችሁ በቃ የድሮ ፍቅራችሁን መመለስ አለባችሁ ብዬ ነው የማስበው። ሌሎቻችሁም እንደዚሁ ብትቆጧቸው ብትነግሯቸው ደስ ይለኛል። ግን እየተናገራችሁ ነው፣ እየተቆጣችሁ ነው። በጣም ብዙዎቻቸው በኮሜንትም እየነገራችኋቸው ነው። ስለዚህ ይቅር መባባል ምንም ነገር አይደለም፣ ትልቅነት እንጂ ማለት ነው። መሸነፍ አንድ ሰው መሸነፍ አለበት። እንደዚህ እኮ ናችሁ ሁለት በጣም ጥሩ አይደለም፣ ሆነን ለመናገር ማለት ነው። አሁን ላይ ደግሞ በጣም እየተራራቃችሁም ስለሆነ ስለዚህ መንገድ እየከፈታችሁ እየተለያያችሁ ከምከዱ በቃ ራሳችሁን አስባችሁ ራሳችሁን ሆናችሁ አንደኛችሁ ተሸነፋችሁ ይቅርታ ጠይቁ። አሁንም ደግማችሁ። ስለዚህ ሀይሚዬም አንቺም እንደዚህ መሆን የለብሽም ነበረ፣ ግን ምንም ማድረግ አይቻልም። ሴት ነሽ፣ ይሰማሻል፣ አውቃለሁ፣ እረዳሻለሁ። ግን በቃ ይቅርታ ትጠይቀሻል። ፕራንክ ነው ተብሏል። ያን ነገር ቀስ ብለሽ ማጣራትና ቀስ ብለሽ የሆነ ነገር በቃ ያኔ የራስሽን የሆነ መንገድ እንትን ማለት ነው እንጂ ከብሩክ ጋር ተለያይተሽ አላቅም ማለት ከምወጁ ሰው ጋር ከለያይተሽ መኖር ይከብድሻል ብዬ አስባለሁ። ደግሞ እንደገና ሁለተኛ ወንድ ልጅ ደግሞ በቃ ታማረረ በጣም ከባድ ነው ማለት ስለምትወደዱ ስለማቅ ነው ይሄን ነገር እምልሽ ማለት ነውና ወንድ ልጅ ተመረረ በኋላ አይመለስልሽም ማለት ነው። እና ስለዚህ በነገራችን ላይ በቃ ራስሽን ሁኒ። አሁንም ቢሆን አስቢበት። ማሰብ ጥሩ ነው። ስለዚህ ይቅርታ አንደኛችሁ ተሸነፉ፣ እውነት ተሸነፉ። እናንተ ትትሸነፉ እነሱንም ተውስጣችሁ ታወጣችኋላችሁ ብዬ አስባለሁ። እና ስለዚህ እነሱን ለማውጣት ተፈለጋችሁ እናንተ መሸነፍ አለባችሁ አንደኛችሁ እና ይቅርታ ተባብላችሁ ራሳችሁን ሆናችሁ ትታገኙ እነሱም እንደውም ተናደው በቃ ምንም ነገር በቃ ወደ እናንተ ህይወት መልሰው እንዳይገቡ ነው የሚሆኑትና ተሸነፉ። ይህን ነገር ተግባራዊ ብታረጉት ደስ ይለኛል፣ እኔ በራሴ በግሌ ማለት ነው። እና ወንድሞችም የብሩክም ወንድሞች እንደዛ ነው እያሉ ያሉት። አንደኛችሁ ተሸነፉ፣ ስለዚህ እንደዚህ ጥሩ አይደለም፣ መለየት የለባችሁም እያሉ ነበረ። ዳኒ ተብዬው ደግሞ አቁም፣ ካሁን በኋላ ሀይሚ ማለትህን ብታቁም ደስ ይለናል። ምክንያቱም ሀይሚን አሁን በቅርብ ቀን ያወቃት እንጂ ማለት በፊት አውቀሃት ወይም ያሳለፍካት ጊዜ የለህም ማለት ነው። ወዳችኋለሁ።